በአሜሪካን ሀገር ህይወታቸውን በድንገት ያጡት የቲክቶከሯ ሃና እናት ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትል አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ መውቀስ ውስጥ የገቡ ሰዎች አሉ። ለብቻው አዲስ አበባ ውስጥ የተቃውሞ ሰልፍ የወጣው ግለሰብ አነጋጋሪ ሆኗል። ድምጹ ነው የሆያውዬና የእንቁጣጣሽ ግጥም ካልተቀየረ ተብሎ ነበረ። ይሄ ወንድማችን ግጥሙን ቀይሬው ይዤ መጥቻለሁ ብሏል። ፈጠራውን እያደነቀን እስቲ ድምጹን እንስማ። ሆያውዬና አባዮች ሳይቀሩ ግጥም መቀየር አለበት ተብሏል እንዴ? እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሆየ ኮሪደር ሆየ ልማት ሆየ ስታይ ያምራል አሉ ሆየ ሸገር መብራት ሆየ አረ በቃ የሽግር ልጅ ነህ። አረ በስላሴ ጎብዬ ጀለስ እስቲ ኩንም ያዝ ጥምርር ንብርር ብር ገቢዎች መጡ ገቢዎች መጡ ያላችሁን ዕቃ መጡ ሁሉንም ማውጡ እዳይ ከሰራሁት በላይ ወንዳላይ እዳይ በዛብኝና መረረኝ ጌታዬ። አመት ያደርሰን። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ አራተውለዳ ያያይ ገቢዎች መጡ ተመችቶኛል። ይሄ ገቢዎች የሚባለው ኢትዮጵያ ውስጥ ስራ መስራት አልተቻለም። ብዙ ወጣቱ ስራ ፈጠራ አልተቻለም። በነገራችን ላይ ዘረፋ ነው እየተካሄደ ያለው። በገበር ስም ዘረፋ እየተካሄደ ነው። ገበር ንግድ ፍቃድ ያለው እኮ አብዛኛው ሰው ሱቁን እየዘጋ ስራውን እየዘጋ ንግድ ፍቃዱን እያስረከበ ነው የሚገኘው። እና ገቢዎች መጡ እውነትም ያስቀይራል ይሄ ግጥም። እንቀጥላለን። እዚህ ማዶ እያለን ነው ይሄ ፈረንጅ። እስቲ እንስማው። መልካን ቡዬ ምርቃቱስ የኔ ማማፊ የኔ ኑኖ የኔ ጆዋኪም የኔ ካታሪና የኔ ቤተሰብ የኔ ውሎ ኢትዮጵያ ያልገባውበት የለም እኮ ነው የሚባለው። ፖርቹጋላዊ ነው። ይመችሽ። መልካም ጋብቻ። የኢትዮጵያ ሴቶች እኮ ስታገቡ ከነ ባህሉን አንድ ላይ ነው። ቀጣይ ዓመት ደግሞ ከነ ልጆች ሆያ ሆዬ የምትልበት ያደርግልህ ነው የምንል። ይመች። በቃ ባህል እኮ ነው። ባህል እኮ ተወው አድርገው እኮ አይባልም። በቃ ሰው ሲያስደስተው ይወርሰዋል፣ ያደርገዋል። አሁን ይሄ ባህሉ የኛ ነው አትንካብን አይባልም። ደስ ነው የሚለው። በቃ ባህል ሲስፋፋ ደስ ነው የሚለው እኮ። አንዳንዱ በቃ እኔ ይገርመኛል። የኔ ባህል ለበሳችሁ፣ የኔ ባህል አደረጋችሁ፣ የኔ ሲስፋፋ ባህል ደስ ይበልህ እንጂ ለምንድን ነው የምትቀናው? ለምንድን ነው ባህልን መዝገበ ይዛ ማስተማር? ይሄ ነው ልብሱ፣ ይሄ ነው ንግግሩ፣ ይሄ ነው ግጥሙ። ጽፈ ያዘው፣ በቪዲዮ ስራ አስቀምጠው። ከዛ ውጭ አትንጨርጨር። በዚሁ ደግሞ ባህል ሰሞኑን ያው አሸንዳ ሻደይ ሶለል እየተከበረ ይገኛል በትግራይ በአማራ። ያው የፍልሰታን በዓል ተከትሎ የሚከበር በዓል ነው ይሄ። በላሊበላ በቅዱስ ላሊበላ በእንደዚህ መልኩ ደመቅ ተደርጎ በሃይማኖታዊ ስርዓት ተከብሯል። እንመልከተው። ዋው እንዴት እንደሚያምሩ! ዋው በጣም ያምራል። ደስ ትላላችሁ። ሶለል በዓልን በዚህ መልኩ በመዝሙር በመንፈሳዊ ስነ ስርዓት ነው ያከበሩት በላሊበላ። በረከቱ እኛንም ይድረሰን በእውነት። ይሄ በዓል በትግራይም በአማራም ሃይማኖታዊ መሰረት ያለው ቢሆንም ደግሞ በባህላዊ ስነ ስርዓቶች ይከበራል። በዚያው በላሊበላ በባህላዊ ስነ ስርዓትም በእንደዚህ መልኩ አክብረውታል። ሻደይ አሸንድየ ሶለል በአማራ የተለያዩ አካባቢዎች በጎንደር፣ በባህር ዳር፣ በደሴ፣ ኮምቦልቻ በተለያዩ አካባቢዎች እንደተከበረ ተመልክተናል።
ሰብ ወጣቱም ባህላችን ኩራታችን ነው። ማንነታችን ለመግለጽ የሚያሳፍረን ነገር የለም። እንዲያውም ስትበታትኑን ለመበታተን ስታስቡ አንድ አደረጋችሁን እያለ ያው ድምፁን እያሰማ ነው። ባህሉን እያከበረ ነው የተመለከት ነው። በነገራችን ላይ ሻደይ አሸንድየ ሶለል በውጭ ሀገራትም የተከበረ ይገኛል። እኔ ባለሁበት ስዊድንም በደማቁ በሚቀጥለው ሳምንት ቅዳሜ እናከብራለን። በስዊድን ያላችሁ በአካባቢው መምጣት የምትችሉም እንዳትቀሩ፣ በአንድነት መንፈስ ተባብረን ይህንን አሸንድየ ሻደይ ሶለል ባህላችን ኩራታችን ነውና ደመቅመቅ አድርገን እናከብረዋለን። አሸንዳስ እንዴት ተከበረ የሚለውን ስንመለከት ሴቶች ራሳቸውን የሚያሳዩበት፣ ክብራቸው የሚያሳዩበት፣ እንደዚሁ መብታቸው ነፃነታቸው ቀን የሚያወጁበት በአዲስ አበባ በተለያየ ሁኔታ መከበሩን ተመልክቻለሁ። በሶሻል ሚዲያ ላይ በተለያየ አልባሳትን በመልበስ የተጋጋጡ ያው የትግራይ ሴቶችም ሌሎች ኢትዮጵያውያንም ይህንን አክብረዋል። ነገር ግን በመቀሌ በየዓመቱ እንደሚከበረው አልተከበረም። በስቴዲየም ውስጥ በከፍተኛ ሁኔታ ይከበር ነበረ አሸንዳ። ነገር ግን ዘንድሮ የድሮን ጥቃት ስጋት አለብን በሚል እንዳይከበር የአካባቢው ባለስልጣናት እንዳስቆሙ ነው የተነገረው። በሌላ በኩል በዚህ አሸንዳ ቀን የሴቶች ጥቃት ድምፅ ለማሰማት የተዘጋጁ እንደነበሩ ነው የተነገረው። የሴቶች ጥቃት በቀጠለበት ሁኔታ እንደዚሁም በግልጽ ፍርድ ሊሰጣቸው የሚገቡ በግፍ የተገደሉ እህቶቻችን ጉዳይ መፍትሄ ሳያገኝ እየተደፋፈነ ባለበት፣ ፍትህ ባልተሰጠበት ሁኔታ እኛ አሸንዳ ብለን እንደዚህ ነጭ ለብሰን የምናከብርበት ሁኔታ የለም። ስለዚህ ድምፃችን እናሰማለን ብለው የተዘጋጁ እንደነበሩም ነው ያው ሶሻል ሚዲያ ላይ አንዳንድ መልእክቶችን ያስተላለፉ ተመልክቻለሁ። ስለዚህ ድምፅ ለማሰማት በሞከሩና ባህላቸው ለማሳየት በጣሩ ሰዎች ያው የአሸንዳ በዓልም ተከብሮ አልፏል። በትግራይ ያው የጦርነት አዝማሚያ እየታየ ይገኛል። በአማራ ክልል የቀጠረው ጦርነት በትግራይ ድጋሚ ደግሞ እየተከፈተ ነው። በኦሮሚያ በተለያዩ አካባቢዎች ጦርነት እንደቀጠለ ነው። ሀገራችን ውስጥ ያው የጦርነት ወሬ ብቻ ሆኗል እንግዲህ የምንሰማው። ይህም ወጣቱ በተለያየ መንገድ እያማረረ እየተቃወመ ይገኛል። በአሜሪካን ሀገር ህይወታቸውን በድንገት ያጡት የቲክቶከሯ ሃና እናት ሰሞኑን ያው አነጋጋሪ ከሆኑ ጉዳዮች ነበረ። ባሳለፍነው ሳምንታት እንደምናስታውሰው ቲክቶከር ሃና ምጧን ላይቭ ላይ አስተላለፈች በሚል የተለያዩ መረጃዎች ሲሰራጨባት የነበረች ነች። እሷም ሴፉ ሾው ላይ ቀርባ የተለያዩ መልሶችን ስትሰጥ ነበረ። ያ ባለበት ሁኔታ ደግሞ አሁን እናትን የማጣት ስብራት ውስጥ መግባቷ ነው እየሰማ ነው። እኚህ እናት ሶሻል ሚዲያ ላይ የምናውቃቸው በእውነት በፍቅር በትጋት የሚታወቁ ናቸው። የኢትዮጵያዊ አያት ምሳሌ አድርጌ የምገልጻቸው ናቸው። የሚያውቁት ከቃላቸው ራሱ ከአንደበታቸው የሚወጣው የፍቅር የንግግራቸው ለአንቺ እምወድሽ አይደለ የምጠላው የለኝም በምድር ላይ እኔ ሰው በጣም ሰው ወዳለሁ። ሰላም በቃ የሆነ የመስራት መንፈስ ብቻ የሚታይባቸው ናቸው። በፍጹም ፍቅር በእውነት ልጆቻቸውን ሲንከባከቡ እዩ ማሬ የተባሉ የሃና ልጆች ያው አያትነታቸውን በፍቅር ሲያሳዩ የነበሩ ናቸው። ከዛም አልፈው ደግሞ የተለያዩ ስራዎችን ሲሰሩ የነበሩ ናቸው። የጉራጌ ባህልም በማስተዋወቅ የተለያዩ ባህላዊ ዝግጅቶችን ሲያካሂዱ የነበሩ ናቸው። የእኚህን እናት ህልፈት እኔም ስሰማ አዝኛለሁ። ለቤተሰቦች መጽናናት ብርታት እንዲሆናችሁ እግዚአብሔር መጽናናት እንዲሰጣችሁ እመኛለሁ። አይዟችሁ።
እግዚአብሔር ያጽናችሁ እላለሁኝ። የእናታችንን ነፍሳቸውን ይማርልን። ያው ህይወት ጧት ታይቶ ከሰዓት እንደሚጠፋ ጤዛ ነው። ዛሬ አለን ስንል ነገ የለንም። ዛሬ በላን ጠጣን ስንል ነገ የማንበላ የማንንቀሳቀስ ሰዎች እንሆናለን። እንደዚህ አይነት አደጋዎችን ስንመለከት ስንሰማ ለኛም ለሁላችንም ሞት እንዳለ ማሳሰቢያ ማስተማሪያ ይሆናል ብዬ ነው የማስበው። የህልፈታቸው ነገርም የተሰማው ያው የተለያየ ነገር የተነገረ ነው ሶሻል ሚዲያ ላይ። ነገር ግን ከቤተሰብ ይሄ ነው የሚል መግለጫ እስካሁን ድረስ አልሰማንም። ነገር ግን ህልፈታቸው ጋር ያው ቀን ላይ ከስራ ላይ ውለው እንደዚህ ለበዓል የሚሆኑ ቅቤ ለማዘጋጀት እንደዚህ አይነት ነገሮችን ቤት ውስጥ ጉድ ሲሉ እንደነበረ ከዛ ጋም ተያይዞ የተለያዩ ስራዎችን ሲሰሩ እንደቆዩ ኋላ ላይም ወደ ስልካቸው ሲደወል እንዳልመለሱ ያው ወደ ሀና ወደ ቤተሰብም ተደውሎ እንዴት ነው የመባባል ነገር እንደነበረ ያው ሲጣራ ኋላ ላይ ቤታቸው ሲኬድ አርፈው መገኘታቸው ነው እየተሰማው። ያው አሁን ላይ ሶሻል ሚዲያ ላይ ያሉ ሰዎች ህልፈት ብዙ የተለያዩ ነገር አቃቂር ይወጣበታል። ኋላ ላይም ቤተሰብን መውቀስና ትችት ውስጥም የሚገባበት ነገር አለ። አሁንም ይሄንን ነገር እዚህ ጋር እየተመለከተ እንገኛለን። ፍትህ ለእናትሽ። ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትፍ መብታቸውን ተጋፍተሻል። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። በእውነት ኢትዮጵያዊ ባህላችን የት ሄደ? መተሳሰባችን፣ አይዞ መባባላችን እስከ 40 መተዛዘናችን የት ገባ የሚያስብል ነገር ነው። አንዳንዱ ደርሶ ወቃሽ ደርሶ ከሳሽ የሚሆንበትን ነገር እንመለከታለን። በእውነት በጣም የሚያሳዝን ነው። የቤተ መታወቅ ምንድን ነው? በቃ አሁን ላይ በተለይ ሞት ሲመጣ ለቤተሰብ ሌላ ሀዘን ይዞ እየመጣ ነው የሚገኘው ሶሻል ሚዲያ ላይ ያለው ነገር እና ከኚህ እናት ጋም ህልፈት ጋር ተያይዞ መውቀስ ውስጥ የገቡ ሰዎች አሉ። ወደ አሜሪካ ወስዳችሁ አያት እናስቀምጣለን እናት እናስቀምጣለን በሚል አንደኛ ልጆችን እንዲንከባከቡ ስራ እንዲበዛባቸው እንደምታደርጉ እንደዚሁ ደግሞ የተለያየ ስራ ውስጥ እንደምታስገቧቸው ጉልበታቸው እንደምትበዘብዙ የሚል አይነት ነው። እንግዲህ ይታያችሁ ወቀሳ እየመጣ የሚገኘው ያው እንደምታውቁት ዘመኑ ከልጅ በላይ እኔ አስብላችኋለሁ፣ ከእናት በላይ እኔ አስብላችኋለሁ፣ እኔ ያልኩት ካልሆነ አይነት ነገር እንመለከታለን። በእርግጥ ያው ሶሻል ሚዲያ ላይ ህይወታችንን ከገለጽ ነው አይቀር ሰው የሚለውንና የሚናገረውን መቆጣጠርም አንችልም። የሚያሳዝነው ይሄ ነው። ሰው እንደፈለገ ያስባል፣ ይናገራል። ሀዘናችንንም ለጥቂትም አያስበውም። የእኛ ቦታ ሆኖ ማሰብም አይችልም። ያ ነው ትልቁ ከባዱ ነገር። ሶሻል ሚዲያ ላይ ህይወታችንን የመናገራችን የማሳየታችን ተጽዕኖ የሚመጣው ነገር ኋላ ላይ ምን እንደሆነ መገደብ አንችል። ወደ አሜሪካ ሄደው እንደዚህ የመስራታቸውን ነገር ደግሞ ልጅን ለመውቀስ ልጅን ለማብጠልጠል እየገቡ ያሉበት ሁኔታ እንመለከታለን። ይሄ አሳፋሪ ነው። እባካችሁ ተውት። የሰው ልጅ ቀኑ ሲደርስ ደግሞ ይሄ ነው የሚባል ነገር ካልኩሌሽን ልናወጣ አንችልም። በሰው ሀዘን ላይ ሀዘን ባንጨምር በእውነት መተዛዘኑ ቢኖር ጥሩ ነው የሚል መልእክት ማስተላለፍ እወዳለሁ። በእርግጥ እንደዚህ አይነት ሀሳብ የሰጡ ሰዎች ጥቂት ቢሆኑም አብዛኛው ሰው ደግሞ ፍቅሩን ሀዘኔታውን እየገለጸ ይገኛል። እንዲያውም ሰሞኑን ከተፈጠረው ነገር ጋር በማግኘትም ራስን የመውቀስ ነገር ይታያል። ልጃቸውን መከራ ስናበላ ጭንቀት ይሆናል አይገደላቸው፣ እኛ ለማን አዝነን ስንቱን ቤት አፈረስን፣ የስንቱን ህይወት ቀጠፍን፣ የተረገምን የተጠላን ህዝቦች የሚል ባለፈው የተፈጠሩ ነገሮች ቤተሰብ ላይ የሚያመጣውን ተጽዕኖ ሶሻል ሚዲያ ላይ የሚነገሩ ነገሮች ቤተሰብ ላይ ጫና ሊፈጥር እንደሚችል ይህንንም ደግሞ አንስቶ ራስን የመውቀስ ነገርም አለ። በተያያዘም ደግሞ አንዳንድ እናቶችም መቀመጥ አይወዱም። ያም ሆነ ይህ ቀናቸው ደረሰ፣ ለእሷም ፍርጃ ሆነባት፣ በቃ ተዋት፣ ሀዘንተኛ በዛ ላይ ደግሞ አራስ ናት፣ እግዚአብሔር ብርታት ይስጣት፣ ጸሎት እናደርግላት፣ እባካችሁ እናጽናናት የሚል መልእክት ነው እየተላለፈ ያለው። የማጽናናት ቃላችሁን የማበረታቻ ቃላችሁን አይዞሽ ባባል ይሄ ባህላችን ሰው እናትን ያክል ነገር አቶ የዘላለም ቁስል ምናቀው ሁላችንም የእናትን ማጣት የእግር እሳት ነው፣ ሁሌ ቁስል የሆነ ነው።
እና የምናጣበትን መንገድ ደግሞ የባስ ቁስላችን የሚያብሰው ነገር ነው። እሳት ላይ እንደመራመድ ነው። በቃ ሁሌ ጭንቅ ውስጥ ስናስበውም ውስጣችን የሚረብሸው ነገር ነው እና ይሄን አይነት የእናት ማጣት ደግሞ እያለ ሌላ ነገር ውስጥ አንስተን መውቀሱ ሰውን መዘንጠሉ ተገቢ አይደለምና እባካችሁ እናጽናና። ሽሩካ ቤተሰቦች አይዟችሁ፣ ለሃኒ እንደዚሁ ለቤተሰቦች በመላው ማጽናናት ኮሜንት እንድታረጉ ጠይቃችኋለሁ። እግዚአብሔር ያጽናናችሁ። ከሁሉም በላይ እረፍት የሚሰጠው እግዚአብሔር ነውና ሃኒ አይዞሽ፣ ቤተሰቦች በመላ አይዟችሁ። አንዳንድ ማሳሰቢያ የሚመስሉ ሀሳቦችም ደግሞ ሲሰጡ ተመልክቻለሁ። እኚህ እናት ብቻቸውን እንደመኖራቸው ነው እየተነገረ የነበረው። ከዛ ጋር ተያይዞ ለሌሎች ደግሞ መልእክት የማስተላለፍም ነገር አለ። ወይ ብቻቸውን ነበሩ ማለት ነው፣ ደክሟቸው ሰው ፈልገው ይሆን ተጨንቀው ይሆን በሩ ጋር የደረሱት? የኔ እናት ኡፍ ያማል በጣም። ትላልቅ ሰዎች ግን ብቻቸውን መሆን የለባቸውም። እንደውም ማንም ቢሆን ከባድ ነው። ልጅቱ ምን ያጽናና ሲሆን የኔ እናት የሚል መልእክት አስቀምጠዋል። ያው አንዳንድ ጊዜ ለአንዳንድ ሰው ላይ የሚደርስ ነገር ሌላው ሰው ላይ ደግሞ እንዳይደገም ጥንቃቄ መልእክት መሰማማቱ ጥሩ ይመስለኛል። እንደዚህ አይነት ነገሮችን ደግሞ ያላ ሰዎች ኮሽን ብታረጉ ጥሩ ይመስለኛል። ጥንቃቄ ብታረጉ። ያው የሰው ልጅ መቼም ካመጣው የሚመልሰው ነገር የለም እግዚአብሔር ካመጣው። ካልሆነ ደግሞ በግንባር ጦር ላይም እኮ መሳሪያ የተተኮሰበትም ከዛ ውስጥም ተርፎ በህይወት የሚኖር ሰው አለ። ብዙ አይነት አደጋ ውስጥ አምልጦ በህይወት የሚኖር አለ። ሰሞኑን ለምሳሌ ይሄ ሐኪም አብይ የሚባለው ወንድማችን ከምን አይነት አደጋ እንደተረፈ ለብቻው አዲስ አበባ ውስጥ የተቃውሞ ሰልፍ የወጣው ግለሰብ አነጋጋሪ ሆኗል። ድምፁንም አብይ አህመድ ከስልጣን መውረድ ይገባዋል ሲል አሰምቷል። ይህ ግለሰብ ኋላ ላይ በፖሊስ ቁጥጥር ስር መዋሉ ነው የተነገረው። በአዲስ አበባ መገናኛ አካባቢ ነው እንደዚህ የሚሉ ድምፆችን መፈክር ይዞ ሰልፉን የወጣው። ተመልከቱት። አብይ አህመድ አምባገነን ሌባና አራጅ ነው። ዘ ዲክታተር መስት ስቴፕ ዳውን፣ ያው አምባገነኑ ከስልጣን መውረድ ይገባዋል የሚል መልእክቱን ይዞ ወጥቷል። ተጨማሪም የሰብአዊ መብት ጥሰት በአስቸኳይ ይቁም፣ ወንጀለኞችም ለፍርድ ይቅረቡ የሚል ድምፁን አሰምቷል። አንድ ሆኖ ይህንን ጠንካራ መልእክቶችን ይዞ ነው የወጣው። ተጨማሪ መልእክትም አለው። ኤሌክትሪክ ኃይልን ለልማት ሳይሆን ክሪፕቶ ከማይኒንግ በማዋል አብይ አህመድ እየፈጸመ ያለው የሌብነት ወንጀል የአገር ክህደት ወንጀል ነው ብሏል። እንደምታውቁት የአባይ ግድብን ያው ለክሪፕቶ ከረንሲ ማይን ለሚያደርጉ ለሌሎች ካምፓኒዎች ነው አብዛኛው ኢነርጂ የተሰጠው። ኢትዮጵያዊ ማብራት ይፈልቅልኛል ብለ ለአባይ ግድብ ያዋጣኸው አብዛኛው ቤት ይህንን ኤሌክትሪክ እየተጠቀምክ አይደለም። እነዚህ ሰዎች ገንዘብ እየበዘበዙ ሀገር የመሸጥ አካል ነው። እንግዲህ ሀገር ዋና አንተ ያዋጣው ሰው ገንዘቡ ሳትጠቀምበት፣ እንደዚሁ ደግሞ ኃይሉን ሳትጠቀምበት ሌቦች ባለስልጣናት ነው እየዘረፉ ሀገር እየዘረፉ ያሉት። ከፍተኛ መልእክት የሆነ ነገር ነው ሰውየው መልእክት ይዞ የወጣው። አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት ሲልም ገልጿል። አብይ አህመድ has committed crimes against humanity and war crimes። አብይ አህመድ ያው የሰብአዊ መብት ጥሰቶች እንደፈጸመ፣ የጦር ወንጀሎች እንደፈጸመ፣ ይሄም ደግሞ ለፍርድ መቅረብ እንዳለበትም ግልጽ አድርጎ ነው እንግዲህ ጽሁፉን ይዞ የወጣው። ይሄ አነጋጋሪ ሆኗል። ድምፁን በማሰማቱም ያው ይሄ አፋኝ ስርዓት ወደ ፖሊስ ጣቢያ ይዞት እንደሄደ ነው። መጨረሻውም አልተሰማም እንግዲህ እስካሁን ድረስ። ስለዚህ ሰውዬ አፈሳ ለጦርነት አሁንም እንደቀጠለ ነው። መንግስት ከተለያየ አካባቢዎች ወጣቶችን እያፈሰ ወደ ጦር ካምፖች እያስገባ ነው። እናቶች የሄዱትም ሳይመለሱ አሁን እንዴት ትወስዱብናላችሁ እያሉ በተለያየ መልኩ ድምፃቸውን እያሰሙ ነው። እንደዚህ ወጥተው ልጆቻቸውን በለቅሶ እየተሰናበቱ ተመልክተናል። ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ያነሳል የተባለው ይሄ ነው በተግባር እየታየ ያለው። ብልጽግናው አገዛዝ በየቦታው ጦርነት እየከፈተ ስለሆነ
ማን ነው ታዲያ ሄዶ የሚዋጋለት? ልጆቹ አሜሪካ ናቸው፣ አውሮፓ ናቸው። የእሱ ልጆች የባለስልጣናት ልጆች የሚዋጋ የለም። ስለዚህ ደሃውን እንደዚህ ከየመንደሩ እየሄደ ወስዶ የእሳት ራት ያደርጋቸዋል። ይህንን ደግሞ እናቶች ያው ልጆቻችን እያሉ እየተቃወሙ ድምፃቸውን እያሰሙ ነው።